አወቅ? እዝራ እኮ ነኝ። በአንድ እይታ የሰዎችን ማንነት መለየት ይችላል። እባክህን ወንድም። አብርሃም በንዴት ከባድ ችግር ውስጥ ገባ። ቲናም እውነቱን ካወቀባት በኋላ ሌላ በቀል ልትበቀለው እንደሆነም ወሰነች። እንዲሁም የማርኮን እህት ቤት ሰራተኛ ሆና በመምጣቷ በጣም አዝናና፣ እንዲሁም ደግሞ እዚህ ቤት ቆይ ምን እየተፈጠረ ነው? ስለዚህ እዚህ ቤት መውጣት አለብኝ ብላም ስታስብ፣ ነገር ግን ደግሞ እናቷ አደጋ ላይ እንደሆነም ስታውቅ፣ ስለዚህ ግዴታ ማርኮን የሚላትን ነገር ሳትፈልግ በግዴታዋ መወጣቱን ቀጥላበታለች። ማርኮንም አሁን ላይ በተለይ ደግሞ ልጁ ታግታለች። የማርኮንና እንዲሁም ደግሞ የድና ልጅ ታግተዋል። እናም ይህንን ልጇ በታገተችበትም ሰዓት ልጄን ምንም ነገር እንዳታደርጋትኝ ይኸውልህ እገልሃለሁ ያለ ማርኮንም ቢያንስ እንኳን እቅዱ ባይሳካለትና እንዲሁም ደግሞ ያሰበው ባይሆንለትም እንኳን ልጄ ግን ደግሞ ምንም መሆን የለባትም እያለ ነበረ። ልጄን አንድ ነገር ብታደርገው እውነቴን ነው ምልህ አልምርህም እገልሃለሁ ያለ ማርኮንም ሲናገር ነበር። አብርሃም አሁን ላይ በተለይ ደግሞ በድንጋጤ ደንዝዞ የተቀመጠው ማርዳ እንዳለችና እንዲሁም ደግሞ ማርዳ እሱን ማግኘት እንደማትፈልግ ነበረ። ማርዳን ይህን ያክል ምን አርገት ነው ወይስ ደግሞ ምን በድያት ነው እኔን የጠላችኝ ወይንም ላይኗ ያስጠላዋትኝ ለምን በማለት ነበረ። በዚህም ጉዳይ አብርሃም ግራ ተጋብቶ ያለ ግን ደግሞ በተለይ ሲጠብቀው የነበረውና እንዲሁም ለሳቤላ ካምባላ ወንድም ማገኘላት ብሎም ዲና ብዙ ነገር እያደረገችው ነገር ግን ደግሞ ብዙም ስታንገራግረው እናም ልጅህን እኮ ይዣለው ስለዚህ እያለች ብዙ ነገር ስታደርገውም ነበረ። አብርሃም ሁሉን ነገር እየተው ለልጁ ሲል ነገ ጠዋት ልጄ ከወለደች በኋላ ልጄን ራሴ ያሳድገዋለሁ፣ እሷ ግን እንደፈለገች ትሆንበታለች እንጂ ከዲና ጋር በፍጹም እኔ መኖር አልፈልግም ብለውም አብርሃም አስቦ ነበር። ነገር ግን በሚያሳዝን ሁኔታ አሁን ላይ አብርሃም ምንም አይነት ልጅ እንደሌለው ሲያቅ በጣም ነበር ያዘነው፣ በጣም አለቀሰ። ቆይ ግን ልዩ ይሄን ያክል ጊዜ ታቂ ነበር ወይ? መቼ ነው ይሄን ሁሉ የምታውቁት? ብሎም ነበረ። ዲና ግን ደግሞ አሁንም ለማስተባበል ሞክራለች። ምክንያቱም ደግሞ አብርሃም አመመኝ ብሎም በወደቀበት ሰዓት ዲና ቶሎ ድረሽልኝ፣ ሆስፒታል ውሰጅኝ፣ አምቡላንስ ጥሪ ብሎም ሲላትኝ ብዙም አልፈጠነችም ነበር። አብርሃም ግን ምንም አይነት የህመም ስሜት አልተሰማውም ነበር። ዲናን ግዴታ ሆስፒታል እንሂድና ምርመራ አድርጊ ቢላትም በፍጹም ይህን ነገር ስለማትቀበለው ስለዚህ አሁን ላይ ያደረገውና እንዲሁም ደግሞ የወሰነው ውሳኔ ዲናን የማያስጠረጥር ነበረ። አብርሃም እውነት አሞታል ብላ ዲናም በቃ እሺ አይዞህ አባቴ ያለችም ስትለውና እንዲሁም ደግሞ ተከትለው ሆስፒታል ሲትሄድ የራሷ ጉድ ይወጣል ብላ በፍጹም አስበው ማታቅም ነበር። ነገር ግን የራሷ ጉድና እንዲሁም ደግሞ በተለይ ድብቅ ነገር ችግሩ እስከ ዛሬ ድረስ ተደብቆ አብርሃም ሲጭበረበርበት የነበረው ጉዳይ ሲወጣ ይህንን ማየት በጣም ከባድ ነበረ። እናም አብርሃም ታሟል ብላ ሆስፒታል ስትሄድም አብርሃምም ሆስፒታል እስከሚደርስ ድረስ በጣም እያዙኝ ልቀቁኝ እያለ ነበረ። እናም አመመኝ፣ አልተረፍኩም ብዙ ነገር እየተናገረ ያለ ዲናም እውነት መስሏት ነበረ። ነገር ግን አብርሃም ሆስፒታል ከደረሰም በኋላ ቲናን ከባድና እንዲሁም ደግሞ ግብዳ የሆነ ጥያቄ ነበረ የጠየቃት። ይህን ጥያቄ ሲጠይቃትኝ ዲና በእውነት በጣም ነበር ተንቀጠቀጠችው። ይህ ደግሞ ምን ማለት ነው ብላም ነበር ያለችው። ምክንያቱም ደግሞ ልዩና እንዲሁም ደግሞ ዶክተር ርብቃ ይህን ሚስጥር እንዳረጉት ወይም ደግሞ ይህን ሚስጥር እነሱ እንዳመጡትኝ በፍጹም መናገር አልፈለገም። ምክንያቱም ደግሞ ዶክተር ርብቃ አብርሃም ይህን ነገር ዲና ብትነግራትኝ ሌላ ነገር ነው የምትልህ። እናም የራሷ የሆነ ነገር ሌላ ነገር ታመጣለች። ስለዚህ በራስ መንገድ ብታጣራ የተሻለ ይሆናል ብላም ነበረ። እናም ምን ነው ፈርታችሁ ነው ወይ ዲና ትጎዳኛለች ብላችሁ ነው ወይ እናንተ እንደነገራችሁኝ ብናገር የፈራችሁት ብሎም ይላል።
እንዲሁም ርብቃ በፍጹም እኔ ፈርቼ አይደለም፣ ግን ደግሞ በራስ መንገድ ብታቅ ሁሉን ነገር ይስተካከላል። ምክንያቱም አሁን ላይ ዲናን እዚህ ጋር ነግራት ብትሄድ ግን የሆነ ምክንያት ስለምታመጣና እንዲሁም ነገሮች ሁሉ እንደገና ስለሚበላሹ ነው፣ ለሌላ አይደለም አብርሃም ብላም ትለዋለች። አብርሃምም በዚህ ተስማምቶ ነበረ ሁሉን ነገር ያደረገው። ነገር ግን ይህ ደግሞ በጣም ከባድ ነበረ። እናም አብርሃምም ዲናን ተጫወተባትኝ፣ እውነቱንም አወጣት እና ዲና በፍጹም ይሄ ነገር ሊሆን አይችልም ነበር ያለች። ልጄን ምን አድርጋችሁት ነው? የሆነ ማደንዘዣ አድርጋችሁብኝ የሆነ ልጄን አውጣችሁት ነው ወይ በማለት እዛው ሆስፒታል ላይ ቀወጠችው። ሆስፒታል ላይ ያለች ዲና እሪቷን ቀወጠችው። እናም ዶክተሮችም ተሰበሰቡ። ምንድን ነው? እኔ ነፍሰ ጡር እንደሆንኩ ነው የማውቀው፣ በጣም ብዙ ጊዜ ነው። እናም መውለጄ ደርሰዋል ብዬም ሌላ ተጨማሪ ሰራተኛ እየቀጠርኩ ነበር። በመሀል ላይ ግን መጥቶ እዚህ ላይ ልጅ የለሽም አሉኝ። ቆይ ለምንድን ነው? እናም እኔን አደንዝዞ የሆነ ነገር አድርገዋል በማለት እሪ ያለች። አብርሃምም በጣም ተገረመ። ቆይ አንቺ ምን አይነት ካዲ ብቶኝ ነው ይህን ያክል ለምን ብሎ ይላታል። ነገር ግን ደግሞ ይህንን ሲጠይቃትኝ በፍጹም ልትረዳና እንዲሁም ደግሞ ምንም እንኳን ልታፍር አልቻለችም ነበር። ይኸውልህ በአንተ ምክንያት ነው፣ እናም አለቃችሁም ከሳቸዋለሁ በማለት ብዙ ነገር አድርገች። ይህንን ስታደርግ አብርሃምም በጣም ደንዝዞ ነበር። ምክንያቱም በጣም ያሳዘነውና እንዲሁም ደግሞ ምን አይነት ጭካኝ ብትሆን ነው ግን ይህ ሁሉ ነገር እንዴት እንደዚህ ታደርጋለች ብሎም ነበረ። በጣምም ተናደደባትኝ። ቆይ ለምን ይህ ሁሉ ነገር ብሎም ይላታል። ለማንኛውም ይኸውልሽ አሁን ላይ ብዙ ነገር ስትጫወችብኝ ኖረሻል። እናም አይንሽን ማየት አልፈልግም፣ ምንም ነገር አልፈልግም። ቀጥ ብለሽ ቤቴን ለቀሽ ውጭልኝ፣ ቤቴ ተመልሰሽ እንዳትሄጂ። ያ ወንድም ተብዬው እንዲሁም ደግሞ አንቺም ሁላችሁንም አይናችሁን ማየት አልፈልግም ብሎ አብርሃምም ይናገራታል። ዲናን ይህን ሲናገራትኝ ዲና ግን ደግሞ አብርሃም ይራራል ብላ ነበር ያሰበችው። ነገር ግን አብርሃም የመጨረሻ ቆርጦባታል እና ምንም ማድረግ አልቻለችም ነበረ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ በመሆን ነው። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ሳቤላ ቀጣይ ክፍል ማለት ነው። እንግዲህ ዛሬ በቪዲዮ ወይም ደግሞ በምስሉ ላይ የማሳያችሁ በጣም ደስ የሚል ቦታ ነው ማለት ነው። እንደምታዩት እንግዲህ ከብቶችም አሉ፣ እንዲሁም ደግሞ መንገድ ላይ እየሄድኩ ነበር ማለት ነው። እንዲሁም እዚህ ጋር እንደምታዩት ፊት ለፊት ኪሮስ አልብሳ እንጀራ ይዛለች ማለት ነው። መንገድ ላይ እየተጓዘች ትገኛለች። እዚህ ጋር እንደምታዩት እንግዲህ አህያ አለ፣ እንዲሁም ደግሞ ከብቶችም አሉ ማለት ነው። እዚህ ጋር ከብቶች ሊወጉን ነበርና እኔ በጣም ድምጽ ነበረው። ያው እንግዲህ ቪዲዮ ስሰራ ይረብሻል ብዬ ሳይለንት አድርጌው ነው እንጂ። እናም ያው እንደምታዩት እንግዲህ መንገዱ በጣም ደስ ይል ነበረ። ስለዚህ በዚህ መንገድ ላይ እየተጓዝን እያለ ነገር ግን ደግሞ ከብቶች ነበሩና ከብቶች ወደ እኛ ፊት ለፊት ይመጣሉ። እኔም በጣም ደንግጬ ሊወጉኝ ነው ብዬ እየሮኩ ነበር ማለት ነው። እና ስለዚህ እንግዲህ ውድ ቤተሰቦቼ በጣም ደስ የሚሉ ቦታዎችን እንደዚህ በምስሉ ላይ እያሳየኋችሁ እንዲሁም የገጠር እርሻዎች እንዲሁም ደግሞ አሁን ላይ አዝመራ ብቻ ነው መሬቱ ማለት ነው። አዝመራ እሱን በቃ አረንጓዴ ነው ሁሉም ነገር በጣም ደስ ይላል። ስለዚህ እሱን አሳያችኋለሁ። ሁላችሁም ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ይኸው እንግዲህ እዚህ ጋር ላሚቱ መጣች፣ እንዲሁም በጎች አሉ ማለት ነው። እዚህ ጋር ደግሞ ህፃኑ ልጅ የሚጠብቀው ልጅ ማለት ነው። ውድ ፋሚሊዎቼ እንግዲህ ዛሬ ሳቤላ ቀጣይ ክፍል ይህን ይመስላል ማለት ነው። እንዲሁም ደግሞ በቀጣይ ምን